ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርቤያለሁ። አብሬያችሁ ቆይታ ማደርገው እኔ ቤቴል ታምራት ነኝ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። የወንጌል ስርጭትና መንፈሳዊ አመራር ስልጠና ተሰጠ። በስዊዲሽ ኢቫንጀሊካል ሚስዮን ጉባኤ ላይ የትምህርት የልምድ ልውውጥና ምክክር ጊዜ ተካሄደ። ስስ ፌስታል ይዞ የተገኘን ሰው እስከ 5000 ብር እንዲቀጣ የሚያዘው አዋጅ ጸደቀ። ከውጭ የእስራኤል ጦር በጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው ብሎ ዘጋ። ወደ ዝርዝር ዜናዎች ሳልፍ የመሰረተ ክርስቶስ ቤተክርስቲያን በደቡብ ምዕራብ ኢትዮጵያ ክልል ከሚገኙት 4 የቤተክርስቲያኒቱ ክልሎች ለተወጣጡ 208 መሪዎች የሙሉ ጊዜ አገልጋዮችና ቤተክርስቲያን ተካይ ሚስዮናውያን ለወንጌል ተልእኮና ለውጤታማ የቤተክርስቲያን አመራር ማነሳሳትን ዓላማው ያደረገ ስልጠና ተሰጠ። ስልጠናው ከግንቦት 18 እስከ ግንቦት 26 የተሰጠ ሲሆን የቤተክርስቲያኒቱ የወንጌል ስርጭትና ቤተክርስቲያን ተክለ መምሪያ ዳይሬክተር የሆኑት መጋቢ አባይና አንጅሎ ይህ ስልጠና በአካባቢው የተጀመረውን አስደናቂ እግዚአብሔር መንግስት መስፋፋት ሂደት በማስቀጠል ታላቁ ተልእኮ ግቡን እንዲመታ እንደሚያደርግ ተናግረዋል። ከአዲስ አበባ 500 ኪሎ ሜትር በላይ ርቀው በሚገኙት ቢጣ፣ ጨና፣ ሚዛንና ካፋ በተሰኙት ክልሎች በተካሄደው በዚህ የስልጠና ዘመቻ ተሳታፊ የሆኑ አገልጋዮች በቆይታቸው መደሰታቸውን ገልጸዋል። መረጃው ከቤተክርስቲያኒቱ ቴሌግራም ገጽ ላይ እንዳገኘ ነው። የአየር ጤና መሰረተ ክርስቶስ ቤተክርስቲያን 30ኛ ዓመት የምስረታ በዓል አከበረች። ታምራት ሙቲ ዝርዝር አለው። በመጽሐፍ ቅዱስ ጥናትና በጸሎት በጥቂት ቤተሰቦች ቤት የተጀመረው መንፈሳዊ ህብረት በ1987 ዓ.ም ከእረኝነት ወደ አጥቢያነት በማደግ ላለፉት 30 ዓመታት በለውጥ ሂደት የወንጌል እውነት በመወጣት የፈውስና የፍቅር ህብረት በማሳለፍ በሐዘንና በደስታ በመደጋገፍ በአካባቢ ካሉ አብያተ ክርስቲያናት ህብረቶች ጋር ጤናማ ግንኙነት በማድረግ የመጣች ቤተክርስቲያን ነችም። የአየር ጤና አጥቢያ መሰረተ ክርስቶስ ቤተክርስቲያን ምስረቷን ያገኘችበትን 30ኛ ዓመት ስታከብርም የቀደሙ የቤተክርስቲያን አባቶች፣ መሪ አገልጋዮች፣ ጥሪ የተደረገላቸው እንግዶችና የአጥቢያይቱ ቅዱሳን መገኘትም ችለዋል። የምስረታ በዓሉ በጸሎት በመዘምራን የዝማሬ አገልግሎት እንዲሁም በእግዚአብሔር ቃል ጅማሮ ያደረገ ሲሆን የእንኳን አደረሰንና ደስ አለን መልእክትም ተላልፏል። በተለያዩ መሪዎችና አባቶች ስለ ቤተክርስቲያኒቱ የወንጌል መንገድ እንደገለጹት አጥቢያይቱ በተለይ በጎ በሆኑ ተግባራት ተምሳሌት የሆነች ቀዳሚ ተልኳን የወንጌል ስርጭት ያደረገች ከስህተት ትምህርት ምዕመናን የጠበቀች ሌሎችንም የእግዚአብሔር መንግስት ተግባራት የፈጸመችና እየከወነች የምትገኝ ቤተክርስቲያን መሆኗን ገልጸዋል። በተለያዩ አካላትም ትውስት ያላቸው ምስክርነቶችና የአባቶች ባርኮት ተደርጓል። የአየር ጤና መሰረተ ክርስቶስ ቤተክርስቲያን የ30 ዓመታት የተለያዩ የወንጌል ሥራዎችን በተለያዩ የሥነ ጽሑፍና የድራማ ሥራዎች በማሳየት ወጣቶች ጉልህ ሚና ሲጫወቱም ተስተውሏል። በቀጣይ የወንጌል ስርጭት ተተኪ ላይ ሰፊ ሥራዎችን ለመስራት ቤተክርስቲያኒቱ ከመቼውም ጊዜ በላይ መነሳቷን በመሪ አገልጋዮቹ አማካይነትም ተገልጿል። በመጨረሻም የአጥቢያይቱ መንፈሳዊ ዘርፍ ተጠሪ የሆነው መጋቢ አይናለም አሻግሬ የተከናወኑትን ሥራዎችና የእንኳን ደስ አለን መልእክቱን የገለጸ ሲሆን የአስተዳደር መሪዎች ጉባኤ ሰብሳቢ የሆነው ወንድም አቤል ግርማ ተተኪዎች ላይ ከመስራት አንጻርና የእንኳን አደረሰን መልእክቱን በእንዲህ መልኩ አስተላልፏል። በእነዚህ 30 ዓመት ብዙዎችን እግዚአብሔር ሲረዳ የእግዚአብሔርን ታምራት የእግዚአብሔርን ድንቅ ያየንባት ቤተክርስቲያን ነች። በቤተክርስቲያኒቱ ውስጥ እኔ ከመምጣቴ በፊት የነበሩ በጣም እግዚአብሔርን የሚወዱ ለወንጌል ትልቅ ልብ ያላቸው የእግዚአብሔርን ሥራ የሚሰሩ ወንዶችና ሴቶች ልጆች ነበሩ ማለት ሰዎች ነበሩ። በተለይም ደግሞ ቤተክርስቲያኒቱን በማገልገል ትልቅ አስተዋጽኦ ያደረገች እኛንም ወደዚህ አገልግሎት ያመጣችን ወንጌላዊት አስቴር ካሳ ፈጽሞ የማትረሳ እህታችን ነች። አካባቢው ላይ ወንጌልን በማድረስ ሰፈሩ ላይ የመጡትን ሰዎች እንደ እግዚአብሔር ቃል በመጎብኘት በመጸለይ ከጋሽ ማርቆስ ጋራ ወንጌላዊ ማርቆስ ጋራ በመሆን አብረው ዋጋ የከፈሉ ሰዎች ናቸው። እኔም ከተቀላቀልኳቸው በኋላ የእግዚአብሔርን ሥራ አብረን በመስራት ትልቅ የእግዚአብሔር እጅ በመካከላችን ነበረ። ይህ ሲታሰብ እንግዲህ ቤተክርስቲያኒቱ በጅማሬ በኢንጂነር ጸጋ ወልደ ማርያም እንዲሁም በእህታችን አሁን ወደ ጌታ ሄደዋል ኤልሳቤት ቤት ነበረ ይህ ቤተክርስቲያን የተጀመረው። እነርሱ ትልቅ መስዋዕትነት ከፍለው
ሰዎች ሲሰበሰቡ ፕሮግራሞች ሲደረግ የአዳር ፕሮግራሞች ሲደረጉ የተለያዩ ፕሮግራሞች ኮንፈረንሶች ሲደረጉ ግቢያቸውን ቤታቸውን ሁለንተናቸውን ሰጥተው ያገለገሉን ሰዎች ናቸው። እንግዲህ በአጠቃላይ ቤተክርስቲያኒቱ ከነበረችበት ጅማሬ ጀምሮ እስከ አሁን ድረስ ሰዎችን በመፈለግ በማገልገል እርስ በርስ በመተያየት የእግዚአብሔርን ሥራ እጅ ለእጅ በመያዝ ስትሰራ የቆየች ቤተክርስቲያን ነው። እጅግ በጣም ደስተኛ ነኝ። በጣም እግዚአብሔርን እጅ ያየንበት ቤተክርስቲያን ነው። ብዙዎች ሲፈወሱ፣ ብዙዎች ሲድኑ፣ ብዙዎች በመልካም ነገር ሲጎበኙ ያየንበት ቤተክርስቲያን ነው። ብዙ ትውልድ የተፈራበትም ቤተክርስቲያን ነው። እንግዲህ እነዚህ 30 ዓመታትን ወደ ኋላ ታሪክን መለስ ብለን ስናይ በትንሽ ነገር የተጀመረ ከ5 እስከ 8 የሚሆኑ ሰዎች በመጽሐፍ ቅዱስ ጥናትና በጸሎት መልክ የጀመሩት እንደ ዘር የምትቆጥረው ነገር አድጎ ሰፍቶ እንዲህ ማየት በጣም ትልቅ ነገር ነው። በዚህ ሁሉ ውስጥ ትውልድ ሄዷል፣ ትውልድ ፈርቷል፣ ትውልድ በስቷል እና በዚህ በጣም ደስተኛ ነኝ። እግዚአብሔር ክብሩን ይውሰድ። በስዊዲሽ ኢቫንጀሊካል ሚስዮን ጉባኤ ላይ የትምህርት የልምድ ልውውጥና ምክክር ጊዜ ተካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር አቶ ወንድማገኝ ውዴሳ በስዊድን ሀገር ባርኖሞ ከተማ በተካሄደው የስዊዲሽ ኢቫንጀሊካል ሚስዮን ጉባኤ ላይ በመሳተፍ ከእግዚአብሔር ቃል ትምህርት አቅርበዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ልምድን የሚያካፈሉ ሲሆን በተጨማሪም በኡፑሳላ ከተማ የሚገኘውን የሚስዮን ተቋሙን ዋና ጽሕፈት ቤት በመጎብኘት ከመሪዎች ጋር ምክክር አድርገዋል። የስዊዲሽ ወንጌላዊት ሚስዮን ከ1866 እንደ አውሮፓውያን አቆጣጠር ጀምሮ ከቤተክርስቲያኒቱ ምስረታ እንቅስቃሴ ጀምሮ በሁለንተናዊ አገልግሎት አብሮ እየሰራ ያለ ከቀደምትና መስራች የሚስዮን ተቋማት አንዱና ዋነኛው መሆኑን ከቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ያገኘነው መረጃ ያሳያል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ሸዋና አካባቢው ክልል የጀማ ስብከት ኮንፈረንስ መጠናቀቁ ተገለጸ። ከግንቦት 22 እስከ ግንቦት 24 2017 ዓ.ም በአዳማ አበበ ቢቂላ ስታዲየም ሲካሄድ የቆየው የጀማ ስብከት ወንጌል ኮንፈረንስ ለማከናወን በክልሉ ከ4 ወራት በላይ ከፍተኛ ዝግጅት የተደረገ ሲሆን በገጠርና በከተማ ምዕመናኑን በማስተባበል የወንጌል ስርጭት ስራ በማድረግ በሺዎች ለሚቆጠሩ ሰዎች ወንጌል እንዲሰሙ መደረጉን ተገልጿል። በመቶዎቹ የሚቆጠሩ ወገኖች ጌታ ኢየሱስ ክርስቶስን እንደግል አዳኛቸው አድርገው የተቀበሉ ሲሆን በኮንፈረንሱ ላይ ነብይ ሰለሞን ከተማ፣ ነብይ ዳዊት በቀለ፣ ዘማሪ ጉቱ ሽፈራው፣ ዘማሪ ሞገስ መላኩና ዘማሪ ሰለሞን አለሙ እግዚአብሔር በሰጣቸው ጸጋ ህዝቡን አገልግለዋል። ብዙዎች ከተለያዩ በሽታዎች እንደተፈወሱና ከአጋንንት ስራት እንደተፈቱ አዘጋጆቹ ገልጸዋል። ሊቀ ካህናችን ኢየሱስ ቤተክርስቲያን ብዙ ሰዎች የምስራቹን ወንጌል የሰሙበትና የዳኑበትን የወንጌል ስርጭት ማድረጓ ተነገረ። ታምራት ሞቲ ዝርዝራለሁ። ሊቀ ካህናችን ኢየሱስ ዓለም አቀፍ ቤተክርስቲያን ላለፉት 10 ዓመታት ወንጌልን ለፍጥረት በማድረስና ያመኑትን ደቀ መዝሙር በማድረግ ብዙዎችን ለእግዚአብሔር መንግሥት ማብቃት የቻለች ቤተክርስቲያን ነች። ዋነኛ ተልእኮም ወንጌል በመሆኑ የቤተክርስቲያኒቱ አገልጋዮችና ቅዱሳን በጋራ በመሆን በአየር ጤናና አካባቢው ላይ ባሰሙት የምስራች ወንጌል በሺዎች የሚቆጠሩ የሰሙ ሲሆን የዳኑና በንስሐ የተመለሱ መኖራቸውን የቤተክርስቲያኒቱ መሪና ዋና መጋቢ ከሆነችው ከፓስተር ቤቴልሔም ይልማ ያገኘነው መረጃ ያስረዳል። ሊቀ ካህናችን ኢየሱስ ዓለም አቀፍ ቤተክርስቲያን ካላት መደበኛ የአምልኮና የቃል ፕሮግራሞች ባሻገር በልጆች አገልግሎት ላይ አጠንክራ የምትሰራና በየጸጋቸው እንዲያገለግሉም በማድረግ ለነገዋ ቤተክርስቲያን ተተኪዎችን የማፍራትን ሂደት እየተወጣች እንደምትገኝም ለማወቅ ተችሏል። ኢየሱስ ክርስቶስ ሊመጣ በደጅ በመሆኑ ቤተክርስቲያን የወንጌል ስርጭትን ያለማቋረጥና ዋነኛ ተልእኮዋ በማድረግ ትውልድን ከጨለማ ልትናጠቅ ይገባታል በማለት ቤተክርስቲያን ከግንቦት 29 እስከ ሰኔ 1 ባዘጋጀችው የወንጌልና ዓመታዊ የምስጋና በዓል ላይ ቅዱሳን አዳዲስ ሰዎችን ይዘው በመምጣት የጊዜውን የእግዚአብሔርን ድምፅ እንዲሰሙ ፓስተር ቤቴልሔም ይልማ ጥሪ አድርጋለች። የኢትዮጵያ የሃይማኖት ተቋማት ጉባኤ ከኖርዌይ ቤተክርስቲያን የእርዳታ ድርጅት ጋር በመተባበር የሴት ልጅ ግርዛትና ያለዕድሜ ጋብቻን ለማስቆም እየተከናወኑ ያሉትን ስራዎች ይበልጥ ማገዝ ላይ ያተኮረ የግንዛቤ ማስጨበጫ መድረክ አካሄደ።
ከዚህ በፊት ሲሰራ የነበረውን ፕሮጀክት ለተጨማሪ 1 ዓመት እንዲቀጥል በማድረግ የተራዘመውን የ1 ዓመት ፕሮጀክት በስኬት ለማጠናቀቅ ወደ ተግባራዊ ስራ የተገባ ሲሆን ይህ የተራዘመውን የ1 ዓመት ፕሮጀክት ለባለድርሻ አካላት ለማስተዋወቅና በጋራ ለመስራት የሚያስችል የግንዛቤ ማስጨበጫ መድረክ በአዳማ ከተማ መካሄድ ጀምሯል። በመድረኩ የኢትዮጵያ ሃይማኖት ተቋማት ጉባኤ የሴቶች ህጻናትና ወጣቶች መምሪያ ኃላፊ ወይዘሮ ጥሩ ወርቅ ገና የሴት ልጅ ግርዛትና ያለ ዕድሜ ጋብቻን ለማስቆም የተከናወኑ ያሉትን ስራዎች የሚያግዘውን የ1 ዓመት ፕሮጀክት አስመልክተው በፕሮጀክቱ ውስጥ የተካተቱትን ዋና ዋና ሐሳቦች ለታዳሚው አብራርተዋል። በዚህ የግንዛቤ ማስጨበጫ መድረክ ላይ የአባል የሃይማኖት ተቋማት መሪዎች፣ የክልል የሃይማኖት ተቋማት ጉባኤ መሪዎች፣ የወጣትና የሴቶች አደረጃጀት መሪዎች የተሳተፉ ሲሆን በሚተገበረው የ1 ዓመት ፕሮጀክት ውስጥ የሚኖራቸው ሚናና አጠቃላይ ሂደት ላይ ሰፊ ምክክር በማድረግ የጋራ መግባባትና አቅጣጫ ላይ እንደሚደርሱ ይጠበቃል። ዘገባው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። ስስፌሳል ይዞ የተገኘን ሰው እስከ 5000 ብር እንዲቀጣ የሚያዘው አዋጅ ጸደቀ። ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለውን የ1 ብሩን ፕላስቲክ ይዞ መገኘት ከ2 እስከ 5000 ብር የሚያስቀጣ አዋጅ ጸደቀ። ማንኛውም ሰው አንድ ጊዜ ብቻ ላይ የሚውል የፕላስቲክ ቀረጢት ይዞ ከተገኘ ከ2 እስከ 5000 ብር የሚያስቀጣ አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የህዝብ እንደራሴዎች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ቀረጢት ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። ለህዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ እንደሚካሄድ ተናግሯል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል። መረጃው የሸገር ኤፍኤም ነው። ከውጭ ወዳገኘናቸው ስናልፍ የእስራኤል ጦር በጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው ብሎ ዘጋ። የእስራኤል ጦር በጋዛ ወደ እርዳታ ማከፋፈያዎች የሚወስዱ መንገዶች እንደ የጦርነት ቀጠና ተደርገው እንደሚወሰዱ በማስጠንቀቅ ረቡዕ ዕለት እንደሚዘጉ አስታወቀ። ባለፈው ሳምንት ስራ የጀመረውና በአሜሪካና እስራኤል የሚደገፈው አወዛጋቢው የጋዛ ሰብአዊ ፋውንዴሽን የማዕከላቱን አደረጃጀትና ቅልጥፍና መጨመር የሚያስችሉ ማሻሻያ ስራዎች ለመስራት በሚል እንደሚዘጋ ተናግሯል። ድርጅቱ ሰራቸዋለሁ ካላቸው የማሻሻያ ስራዎች በተጨማሪ የእስራኤል መከላከያ ኃይል ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላቱ እንዳይገቡ ወይም ወደ እነሱ በሚወስዱ መንገዶች መንቀሳቀስ የተከለከለ ነው ብሏል። ማክሰኞ ምሽት ላይ ቢያንስ 27 ፍልስጤማውያን በእስራኤል ወታደሮች በተተኮሰ ጥይት ተመተው መሞታቸውን በሐማስ የሚመራ የሲቪል መከላከያ ኤጀንሲ ገልጿል። በቀናት ልዩነት ውስጥ ወደ እርዳታ ማከፋፈያዎቹ በሚወስዱ መንገድ ላይ አደጋ ሲከሰት ይህ ሶስተኛው ነው። የእስራኤል መከላከያ ኃይል በበኩሉ ከተመረጡት የመዳረሻ መንገዶች በማፈንገጥ ወደ እነርሱ በማምራት ላይ የነበሩ የተለዩ ተጠርጣሪዎች ላይ ወታደሮቹ መተኮሳቸውን ተናግሯል። ዘገባው የቢቢሲ ነው። በመጨረሻ ካናዳ ጥገኝነት ጠያቂዎችን የሚገድብ ረቂቅ ሕግ አጸደቀች። የካናዳ መንግስት የጥገኝነት ጠያቂዎችን ቁጥር ለመቀነስ ያለምና ለባለስልጣናቱ የበለጠ ስልጣን የሚሰጥ ረቂቅ ሕግ አቅርቧል። ዳንኤል አተነ ዝርዝር አለው። የካናዳ የኢሚግሬሽን ሚኒስትር ሊና ዲያብ ጠንካራ የድንበር ቁጥጥር የሀገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልንና በህገወጥ መንገድ የሚገቡ አደንዛዥ እጾችን እና የጦር መሳሪያዎችን ለመቆጣጠር ያለመ ነው ብለዋል። ህጉ ካናዳ ከአሜሪካ ጋር የምትጋራውን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥ ደንብም ያካተተ ነው የተባለም ሲሆን በተጨማሪም የጥገኝነት ጥያቄ አመልካቾች ከ1 ዓመት በላይ በካናዳ እንዳይቆዩ የሚከለክል ነው ተብሏል። የቀረበው ህግ በስደተኛ ተቀባይነቷ በምትታወቀው ካናዳ ላይ
ጫናዎች መበርታታቸውን ተከትሎ የመጣም ሲሆን አገሪቱ ለገባችበት የመንግስት አገልግሎትና የቤት ቀውስ መፍትሄዎች ለማበጀት ስደተኞችን መገደብ ያለመ ነውም ተብሏል። የቀድሞ የጀስቲን ትሩዶ መንግስት የአገሪቱን ምጣኔ ሀብት እድገት ለማነቃቃት ስደተኞችን በመቀበል የሚታወቅ ሲሆን በአገሪቱ በጊዜያዊነት ለስራና ትምህርት የሚገቡ ስደተኞች ቁጥር ከፍተኛ ሆኖም ተመዝግቧል። አዲሱ ህግ ግን ከአንድ ዓመት በላይ በካናዳ የቆዩ ስደተኞችን የጥገኛ ጥያቄ የማይቀበል ሲሆን ወደ ሀገራቸው እንዲመለሱም የሚያደርግ ነውም ተብሏል። ከዚህም በተጨማሪ አዲሱ ህግ በሶስተኛ ሀገር ስምምነት እንደ አሜሪካ ካሉ አገራት ወደ ካናዳ የሚገቡ ስደተኞችን ጥገኝነት ጥያቄዎችን በ14 ቀናት ማቅረብ አለባቸውም ይላል። አዲሱ ህግ የአዲስ አመልካቾች ጉዳይ ለህብረተሰብ ጤናና ብሔራዊ ደህንነት ሲባል የመሰረት ስልጣን ለመንግስት የተሰጠም ሲሆን 127 ገጾችን የያዘው ህግ ለወንጀል ምርመራ ሲባል የደብዳቤ ልውጦችን አስቀድሞ የመክፈት ስልጣን መሰጠቱንም ታውቋል። በተጨማሪም ህጉ የገንዘብ ዝውውር ላይ ገደብ የጣለም ሲሆን አንድ ግለሰብ ከ10,000 የካናዳ ዶላር በላይ እንዳያዘዋውር ይከለክላልም ተብሏል። ይሁን እንጂ ታችዎቹ ረቂቅ ህጉ የሲቪል መብቶችን ይጥሳልም እያሉ ነው። ዘገባው የቢቢሲ ነው። ዜናዎቹን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የወንጌል ስርጭትና መንፈሳዊ አመራር ስልጠና ተሰጠ። በስዊዲሽ ኢቫንጀሊካል ሚስዮን ጉባኤ ላይ የትምህርት የልምድ ልውውጥና ምክክር ጊዜ ተካሄደ። ስስ ፌስታል ይዞ የተገኘን ሰው እስከ 5,000 ብር እንዲቀጣ የሚያዝ አዋጅ ጸደቀ። ከውጭ የእስራኤል ጦር በጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው ብሎ ዘጋ። ከዜናዎቹ ጋር አብራችሁ ቆይታ አደረኩት። እኔ ቤቴል ታምራት ነኝ። ከቀሪ ጄኤምኤም ቴሌቪዥን ጋር አብራችሁ እንድትሆኑ በአክብሮት ከወዲሁ ጋበዝኩኝ። ሰላም ሁኑ።